አምስቱ አክላባት አምስቱ ውሾች በዮሐንስ ራእይ ምዕራፍ 22 ቁጥር 15 ላይ ዮሐንስ ወንጌላዊ ከዓለም ተገልሎ በግዞት በደሴተ ፈጥሞ ብቻውን ውሃ ብቻ እያየ ሰማይን እያየ አዞውን ጉማሬውን አሳውን እያየ የእግዚአብሔር መልአክ ከመላእክትም ቅዱስ ሚካኤል ብቻ እየሄደ ያነጋግረው ነበረ። ይህን ጻፍ ይለዋል፣ ይጽፋል። ይህንን አንሳ ይለዋል፣ ያነሳል። ምስጢር ያናግረዋል፣ ትንቢት ያጽፈዋል። እና በዚያ በደሴተ ፈጥሞ ማንም በሌለበት ድምፀ አራዊት ጸባ አጋንንት ብቻ ባለበት አጋንንትን በጸሎት እያራቀ የአራዊትን ድምፅ ደግሞ እየታገሰ ቅዱስ ሚካኤል እየነገረው በጻፈው መጽሐፉ ውስጥ አምስቱ አክላባት አምስቱ ውሾች ይለናል። እነማን ናቸው? እንግዲህ በምናውቀው ደረጃ ላይ አምስቱ ቅንዋተ መስቀል በመስቀል ላይ የተቸነከሩ ችንካሮች አምስት ናቸው። ሳዶር፣ አላዶር፣ ዳና፣ ታዴራ፣ ሮዳስ በአምስቱ ቅንዋተ መስቀል ይሄ በጌታ ግንባር ላይና ደረት ላይ እጆች ላይ እግር ላይ ያረፉ አምስት ሚስማሮች ናቸው። አምስቱ ቅንዋት ይላቸዋል ማለት ነው። በአምስቱ ቅንዋተ መስቀል ማለት ይሄ ነው። ሌላው አምስቱ ቅዳሴያን ይላል። 2 ቄሶች 3 ዲያቆናት 5 ቅዳሴያን ይባላሉ። ሌላው አምስቱ በሚለው ደረጃ ደግሞ ነቢዩ ዳዊት 5 ጠጠሮችን አንስቶ አንደኛውን ጠጠሩ ወሩሮ ጎልያድን ገሏል፣ አሸናፊነት። ሌላው አብርሃም እምነት እንደ አብርሃም የተባለው አብርሃም ጽናት እንደ ኢያሱ ትዕግስት እንደ ኢዮብ ነውና አብርሃም 5 ኮሎዶ ጎሞራውያን ነገስታትን ድል አድርጓል። 5 ኮሎዶ ጎሞራውያን ነገስታትን አብርሃም ድል አድርጓል። በትንሽ ሰራዊት ብዙ ሰራዊት፣ በትንሽ ኃይል ብዙ ኃይል፣ በትንሽ ወዳጅ ብዙ ጠላት ድል አድርጎ መጥቷል። አምስቱን ነገስታት ማለት አንዱ ንጉስ ከባድ ነው፣ እንኳን 5 ነገስታት ማለት ነው። ስለዚህ 5 ጣቶች እነዚህ አሁን በዚህ በራእይ ላይ 5 ጣቶች ይላል። 5 ጣቶች እዚህ በትንቢተ ዳንኤል ላይ ናቡከደነጾር በእስራኤል ላይ ብዙ ነገር ያደርግ ነበረ እና ኢየሩሳሌምን መዝብሮ የቤተ መቅደሱን ንዋየ ቅድሳት ይዞ ሄዶ ጽዋውን የወርቅ ጽዋውን መጠጫ አድርጋለሁ ብሎ በሚያስብበት ሰዓት 5 የሰው ጣቶች ታዩት በግድግዳው ላይ ይላል። ማኔት ቴቄል ፋሬስ ይላል። ተመዝነህ ነበር ቀለ ተገኘህ ይላል። በ5 ጣቶች ተመዝነህ ነበር ቀለ ተገኘህ ይላል። በዮሐንስ ወንጌል ምዕራፍ 8 ላይ አንዲት ወጣት በከሳሾች በክፉዎች ተከሳ ወደ ጌታ አቀረበች። ኃጢአት ሰርታለች፣ ትወገር፣ ትገደል ብለው አቀረቧት። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያለው? ከእናንተ መካከል ንጹሕ የሆነ ይውገራት አለና በጣቱ ጻፈ። 5 ጣቶች በጣቱ ጻፈ። በዚህን ጊዜ ሹልክ ሹልክ እያሉ ጠፉ። ከሳሾችሽ ወዴት አሉ አላት። እንደ ከሰሱኝ በአንተ ፊት እንዳቀረቡኝ አውቃለሁ፣ ወዴት እንደሄዱ ግን አላውቅም። አልፈርድብሽም፣ አዎ ከኃጢአትሽ ነፃ ወጣሻል፣ ሂጂ፣ ዳግም ግን እንዳትበደይ አላት። 5 ጣቶች ፈረዱ። የማያዳሉ ማለት ነው። ችንካር የተመቱ አዳምን የፈጠሩ 5 ጣቶች እነዚህ አዳምን የሰሩ። ይልቁንም ደግሞ የዮሐንስ ወንጌል ምዕራፍ 9 ላይ ያን አይነ ስውርን ወረቀ ምድረ ወገብረ ጽውረ ወቀዋ አይንቲሁ ለዘእውሩ ተወልደ አፈርና ምራቅን አዋህዶ ጭቃ አድርጎ እንዲህ አድርጎ ኩሎ አይን የፈጠረበት ጣቱ 5 ጣት አይን የፈጠረበት እጣት። ይልቁንም ያ ሰው የለኝም ያለው ዮሐንስ ወንጌል ምዕራፍ 5 ላይ 38 ዓመት ሙሉ በአልጋ ላይ ተኝቶ የነበረው ተነስ ብሎ ተነስ ንሳ፣ አልጋህን ተነስ ነው ያለው። በዚህ የተዘረጉ እጆች ናቸው እነዚህ። ያው ለዚያ 38 ዓመት ሙሉ በአልጋ ላይ ለተኛው ሰውዬ የተዘረጉ ጣቶች ቀራንዮ ላይ ለምስማር ተዘረጉ። የማርቆስ ወንጌል ምዕራፍ 10 ላይ እንደምንመለከተው ያ መንገድ ላይ ሆኖ ሲለምን የነበረ ምን ትፈልጋለህ ሲለው አይኔን እፈልጋለሁ ሲለው ናበሉት ያንን ሰው አለና እጁን ዘርግቶ ጠራው። ጠራና እንደ እምነት ይሁንልሃል። በማቴዎስ ወንጌል ምዕራፍ 18 ላይ እጁ የሰለለች ሰው አየ። እንዲህ ያደረገና ንጹሑን ዳን ነው ያለው።
ጣቶቹ የማያዳሉ ጣቶች ማለት ነው። ስለዚህ አሁን እዚህ ጋር 5ቱ ቅንዋት፣ 5ቱ ቅዳሴያን፣ 5ቱ ነገስታት፣ 5ቱ ጽዋዎች እያልን ብዙ እንችላለን። አሁን ላይ ያለነው ግን 5ቱ አክላባት ማለት 5ቱ ውሾች እነማን ናቸው? እነማን ናቸው? በዘልማድ ብዙ ልንል እንችላለን። ግን ባለ ራዕዩ ዮሐንስ ማን አለ? ቁጥር 1 እነሆ መርዝ የአይጥ መርዝ የሚያጠጡ የእባብ ጭንቅላት እየቀጠቀጡ አይጥ እየገነዙ በሰው ላይ የሚጥሉ በሰው ላይ የሚያሟርቱ የሰውን ነፍስ የሚቀጥፉ ሰዎችን የሚያሳብዱ ሰዎቹን ራቁታቸውን የሚያሰዱ ሰዎችን አገር ለቀው እንዲሄዱ የሚያደርጉ ሰው ሆነው አውሬ እንዲሆኑ ሰው ሆነው ሳለ ክፉ እንዲሆኑ የሚያደርጉ በእውቀታቸው በሀብታቸው በስልጣናቸው ሲበልጧቸው አባይ ጠንቋይ ቃልቻን ተጠቅመው የሰይጣንን አሰራር ተጠቅመው የሰውን ሕይወት የሚያበላሹ አንደኛው ቁጥር አንድ ይሄ ነው። ስራይ ምታት ይሄ የሚያደርግ ማለት ነው። በዶሮ ደም በእባብ እንዲሁም ደግሞ በአይጥ ደም እያስደገሙ እያስመተቱ የሰውን ሕይወት የሚያበላሹ እነዚህ ወደ እግዚአብሔር መንግስት አይገቡም። ወደ እግዚአብሔር መንግስት አይደለም ፈቃደ እግዚአብሔርና ክብረ እግዚአብሔር በእነሱ ዘንድ የለም። የለም። አሁን ዛሬ በዚህ ሀገር ላይ ግን ዓለም በሁለት ትመራለች። አንድ በእግዚአብሔር፣ ሁለት ደግሞ በሰይጣን ማለት ነው። በሰይጣን የሚመሩና የሚመሩ ሰይጣንን አምላክ አድርገው በሰይጣን እየተመሩና እየተጓዙ የሰው የሆነ ሕይወት የሚያበላሹ ሰዎችን የሚያሳድዱ ሰዎቹን ሰው ሆነው ተፈጥረው ሳለ ልብሳቸውን ጥለው የጫት ገራባ ይዘው አስፓልት ለአስፓልት እንዲዞሩ ደንጋይ እንዲወረውሩ ሰው እንዲሳደቡ በየሜዳው ወድቀው እንዲቀሩ ያደረጉ ሰውነታቸው ተገለባብጦ ሌላ አካል ይዘው ትናንት በተማሩት ትምህርት ዶክተሬት እስከ ማስተርስ ድረስ ተምረው በወንድሞቻቸው ሟርት ምክንያት አብደው በየአስፓልቱ ራቁታቸውን የሚሄዱ ይህን ያደረጉ ሰዎች ወደ እግዚአብሔር መንግስት በሃይማኖትም ይሁን በሳይንሱ ዓለም በምንም ይሁን በቤተ መንግስት ይሁን በቤተ ክህነት ይህንን የሚያስሟርትና በዚህ ውስጥ ሰውን የሚጎዳ ሰው ወደ እግዚአብሔር መንግስት አይገባም። ስለዚህ አምስቱ ውሾች ማለት አንደኛው ምታት ወይም ደግሞ መሰሪ ወይም ደግሞ ስራይ መድኃኒት የሚያስደርጉና የሚያደርጉ የሚያስቀምሙና የሚቀመሙ የእባብ ጭንቅላት የሚበጥሱ አይጥ የሚገንዙ ፍየል አርደው በግ አርደው ጥቁር በግ ቀይ በግ እያሉ ጥቁር በሬ እያሉ በደም ሰውነት እያበላሹ ቤት እየረጩ ድርጅት እየረጩ የሰውን ሕይወት የሚበክሉ እነዚህ ወደ እግዚአብሔር መንግስት አይገቡም ነው። አንደኛው ይሄ ነው። ሁለተኛው ሴሰኞች ነው። ለምሳሌ በአንደኛ ሳሙኤል ምዕራፍ 4 እንመልከት። ለ34,000 ለእስራኤል ወታደር ሞትና ለታቦተ ጽዮን ምርኮ ለኤሊ ሞት ምክንያት የሆኑት አፍኒንና ፊናስ ናቸው። እነሱ ከበደሉት 3 በደል አንደኛው ዝሙት ነው። ዝሙት በቤተ መቅደሱ በመሰዊያው ከደናግለ እስራኤል ጋር እስከ ጥግ ድረስ ኃጢአት ሰሩ። በእነሱ ኃጢአት ምክንያት እግዚአብሔር ታቦተ ጽዮን በፍልስጤማውያን ተማርካ እንድትሄድ ፈቃዱ ሆነ። በኋላ ግን ጣዖትን ድል አድርጋ በክብር እንድትመለስ አደረገ እግዚአብሔር። ስለዚህ የዝሙት ጠንቅ ከባድ ነው። ሶምሶንን እንየው። ብዙ በአንድ አህያ መንጋጋ 1,000 ሕዝብ ጨርሶ በአህያ መንጋጋ ላይ ውሃ አግኝቶ ጠጥቶ ጠላቶቹን 5 ጊዜ 6 ጊዜ ቢያስሩት እነሆ ድል ያደረገው መጨረሻ ላይ ግን ደሊላ በምትባል ደላላ በዝሙት ወርቆ ክብሩን አጦ ዓይኑ ወጦ እግርና እጁ በገመድ ታስሮ የባቄላ ወፍጮ ሲፈጭ አይተነዋል። ዓይኑን ማውጣው ጥለውታል። ያን ያደረገው የዝሙት ጾር ነው። ዳዊት ታላቅ ሰው ነው፣ ልበ አምላክ ዳዊት ተብሏል። ነገር ግን የኦርዮን ባለቤት ቤርሳቤህን በሰገነት ሆኖ አይቶ ከሷ ጋር በመውደቁ ናታን ምን አለው? 100 በግ ያለው አንድ ሀብታም 1 በግ ያለውን ድሃ በጉን በላበት ብሎ ሲነግረው እነሆ እጥፍ ይመልሳል ያ ሰው አንተ ነህ አለው። 100 የተባሉ በጎች አይደሉም፣ ያንተ ሴቶች ናቸው። አንድ የተባለችው አንድ በግ አይደለችም፣ የኦርዮ ሚስት ናት። ስለዚህ 100 በቤትህ አስቀምጠህ የአንዱን ቀምተሃልና እግዚአብሔር ባንቱ አዝናል አለው። ያ ነጭ ካባ ነጭ ክብር ልብስ የለበሰው ጥቁር ለበሰ። ወንበር ላይ የተቀመጠው አፈር ነስንሶ ተቀመጠ። ያዋርዳል። ዝሙት በነገራችን ላይ ትልቁን ትንሽ ያደርጋል፣ ቀላል ያደርጋል። ያዋራጅ ዝሙት በራሱ በመልካም ጋብቻ መልካም ልጆች ይገኛሉ። በዝሙት ደግሞ ክብር ይቀንሳል።
ክብር ይታጣል። ትልቁ ሰው ታናሽ ይሆናል። ስለዚህ ሴሰኞች እነሆ ወደ እግዚአብሔር መንግስት አይገቡም። አሁን በዚህ ዓለም ላይ በተለያየ መልኩ ሊኖሩ ይችላሉ። በተለያየ መልኩ ሀብት እስካለ ድረስ፣ ስልጣን እስካለ ድረስ፣ ገንዘብ እስካለ ድረስ፣ መልክ ደምግባት እስካለ ድረስ እነዚህ ሁሉ ነገሮች ሊደረጉ ይችላሉ። መጨረሻ ላይ ግን ወደ እግዚአብሔር መንግስት በዚህ ቦታ የኖሩ ሰዎች ምክንያቱም ይሄ የስሜት ጉዞ ተቃራኒ ስለሆነ ከእግዚአብሔር ጋር ከሃይማኖት ጋር ከንጽህና ጋር ከቅድስና ጋር ከአምልኮተ እግዚአብሔር ጋር ተቃራኒ ስለሆነ ለኋላ ደግሞ እንቅፋት ነው የሚሆነው። ስለዚህ ሁለተኛ ውሾች የተባሉት በእንዲህ አይነት መልኩ ራሳቸውንና ሕዝብን የሚያስቱና ክብረ እግዚአብሔርን ክብረ ሰብን የሚያዋርዱ ክብረ ሃይማኖትን የሚያዋርዱ በዛም ሰው በየትም በደጋውም በቆላውም በሩቁም በቅርብም ተምሮ ይለወጣል እንጂ በተለያየ ነገር የሴሰኝነትን በማሰብ በመናገር በማድረግ የሚኖሩ የዝሙት ጾር የወንድሙን የሚቀማ ይልቁንም ደግሞ ልብስ የተለያየ ልብስ አድርገው እንደ ማርያም ሽቶዋ ማርያም ከእኔ በላይ ቆንጆ የለም ብላ የኃጢአት ልብስ ለብሳ ብዙዎችን ታጠምድ እንደነበረና መጨረሻ ላይ ግን የሁሉ ከንቱ እንደሆነ አይታን እንደተመለሰች የሰው ልጅ ሊበድል ይችላል፣ ግን በንስሐ መመለሳል። ይህ ካልሆነ ግን የሚጠብቀው ይሄ ነው። ስለዚህ በዮሐንስ ራእይ ምዕራፍ 22 ቁጥር 15 ላይ በዮሐንስ ባየው 5 ውሾች የመጀመሪያው ስረይ መድኃኒት የሚያደርጉ፣ ሁለተኛው ደግሞ በዝሙት ጾር የወደቁና እግዚአብሔርን ያሳዘኑ ሲሆን፣ ሶስተኛው ደግሞ ገዳዮችና አስገዳዮች ነው። ሕፃናትን የሚያስገድሉ፣ ወጣቶችን የሚያስገድሉ፣ አረጋውያን የሚያስገድሉ፣ በሃይማኖት ምክንያት በማንነት ምክንያት የሚያስገድሉ፣ የሚገሉ፣ የሚያስገድሉ፣ የሚያገዳድሉ። በተለይ ደግሞ በሁለት አይነት ነገር፣ አንደኛ ድምፅ ባለው መሳሪያ ምን ይመጣብናል ብለው፣ ሁለተኛ ድምፅ በሌለው። ድምፅ በሌለው ሲባል እስክሪብቶ፣ በእስክሪብቶ ብዙ ሰዎች ገለዋል። ብዙ ሰዎችን አሳደዋል በእስክሪብቶ። ድምፁ በማይሰማ ስልጣን፣ በስልጣን በማይሰማ ስልጣን፣ ድምፁ በማይሰማ ሀብት ሰዎችን አስገድለዋል፣ ሰዎችን አሳደዋል። ይህንን ነው የሚናገረው። ምን ይላል? ነፍሰ ገዳዮች ሰውን የሚገሉ ሀብታም ሀብታቸውን ለመልካም ነገር ማዋል ሲችሉ እንካከሌን ግደልልኝና ብር ልስጥ ብለው ብር እየመዘኑ ሰው የሚያስገድሉ፣ ስልጣናቸው ሁሉንም በአንድ አይን እይታ ማድረግ ሲችል በስልጣናቸው ምክንያት ሰዎችን የሚያስገድሉ፣ ቋንቋ መግባቢያና መነጋገሪያ ሆኖ ሳለ በቋንቋ እየተመጻደቁ ሰዎችን የሚያስገድሉ፣ ጉልበት የእግዚአብሔር ማመስገኛ ሲሆን የስልጣን መለኪያ የአቅም መለኪያ ውረድ አድርገው ድሃን የሚገሉና የሚያስገድሉ እነዚህ በተለያየ መልኩ ሰዎችን የሚያስገድሉ እነዚህ የእግዚአብሔር መንግስት አያዩም ይላል። ሶስተኛ ነው። አራተኛው ጣዖት የሚያመልኩ ዛሬ ቋንቋ ጣዖት ሆኗል፣ ስልጣን ጣዖት ሆኗል፣ ሀብት ጣዖት ሆኗል፣ ገንዘብ ጣዖት ሆኗል፣ ተራራ ጣዖት ሆኗል፣ ወንዝ ጣዖት ሆኗል። ይህን የሚያመልኩ ከዚያም በላይ ብር ጣዖት ሆኗል። ብርን የሚያመልኩ ብሬ እስካለ ድረስ እኖራለሁ፣ ሀብቴ እስካለ ድረስ እኖራለሁ፣ ስልጣኔ እስካለ ድረስ እኖራለሁ ብሎ በዚህ ገንዘብን ጣዖት፣ ሀብትን ጣዖት፣ ስልጣንን ጣዖት ያደረጉ ቋንቋ ጣዖት የሆነባቸው በዘጸአት ምዕራፍ 20 ቁጥር 2 በዘዳግም ምዕራፍ 5 ላይ ከሰማይ በታች ከምድር በታች ሌላ አምላክ የለም እኔ ብቻ ነኝ ብሏል እግዚአብሔር። ከሰማይ በታች ከምድር በታች ለእኔ ብቻ ስገዱ ብሏል። በፊልጵስዩስ ምዕራፍ 2 ላይ ይሰግድ ሁሉ ብርክ በስሙ ለኢየሱስ ክርስቶስ፣ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ ብሏል። ስለዚህ ባለ ራእዩ ዮሐንስ ራእይ 22:15 ላይ 5ቱ አክላባት ወይም ከለባት 5ቱ ውሾች እነማን ናቸው? አንደኛ መሰሪ መድኃኒት የሚቀሙሙና የሚሸጡና ሰው የሚበክሉ የሚገሉ፣ ሁለተኛ ሴሰኞች ትዳር የሚፈቱ ሕፃናትን የሚደፍሩ እናቶችን የሚያሳዝኑና ይልቁንም ደግሞ በዝሙት ጾር ሰዎችን የሚያሳድዱ፣ ሶስተኛ ገዳዮች ሰውን የሚያስገድሉ የሚገሉ፣ አራተኛ ጣዖት የሚያመልኩ ጣዖት ተራራ ላይ ወጥተው የሚያመልኩ፣ ሜዳ ላይ ወርደው የሚያመልኩ፣ እንደገና ደግሞ በቤታቸው ውስጥ ጣዖትን አድርገው የሚያመልኩ እነዚህ። ይልቁንም ደግሞ አምስተኛና የመጨረሻው ሐሰተኞች ውሸታሞች፣ በሐሰት እንጀራ የሚበሉ፣ በሐሰት የሚከሱ፣ በሐሰት የሚያከሱ የዮሐንስ ወንጌል ምዕራፍ 8 ላይ እናንተ ውሸታሞች ናችሁ፣ ሐሰተኞች ናችሁ፣ አባታችሁ ዲያብሎስ አቡሃ ለሐሰት የሐሰት አባት ነው፣
ማርያም መግደላዊት ይዟት ከነበረው በሽታ ከሰባቱ አንዱ ዝሙት ነው። ሁለተኛው ሐሰት ነው። አዎ አራተኛው ደግሞ የምንዝር ጌጥ። አዎ እነዚህ ሁሉ በእሷ ሰውነት ላይ ነበሩ። ስለዚህ ሐሰተኝ አዎ ምንድን ነው ሐሜ ወለ እግዚአብሔር ይክድኑ ሰሪዐ ምድረ ገዳም እግዚአብሔርን በሐሰት አሙት፣ በሐሰት ከሰሱት። እዚህ በክርስቶስ ክስ ላይ ስንመለከት አዎ ራሱን እግዚአብሔር ነኝ ይላል። ለቄሳር ግብር አይገባውም ይላል። እንደገና ደግሞ ኦሪትን ያቃልላል፣ ይሽራል፣ ያሳንሳል። እንደገና ደግሞ ራሱን የእግዚአብሔር ልጅ እያለ በሐሰት ይከሱት ነበረ። በሐሰት እንደገና ደግሞ ገርፈው ገለው ተቀብሮ ሲነሳ ትንሣኤውን መነሳቱን በሐሰት ሊሸፍኑ ብር መዘኑ። ሐዋርያት ወሰዱት፣ ሰባ አርድእት ወሰዱት፣ 36 ወሰዱት፣ 120 ቤተሰብ ወሰዱት ነው በሐሰት ትንሣኤውን ሊሸፍኑ ሞከሩ። ነገር ግን አልተሳካላቸውም። አዎ ግን እነዚህ አምስቱ አንደኛ ስራይ የሚያደርጉ፣ ሁለተኛ ሴሰኞች፣ ሶስተኛ ነፍሰ ገዳዮች፣ አራተኛ ጣዖት አምላኪዎች፣ አምስተኛ ሐሰተኞች። አዎ እነዚህ የእግዚአብሔር መንግሥት አይወርሱም። ይህን ነው እንግዲህ ዮሐንስ በራእዩ የጻፈው። አምስቱ ውሾች ይላል። 5 ቅዳሴያን፣ 5 ቅንዋት፣ 5 ጽዋዎች፣ አዎ 5 ድንጋዮች እንዳሉ እንደገና 5 ጣቶች። እነዚህ ጣቶች 5 ጣቶች እግዚአብሔር ያበጃጃቸው ባሉበት ዓለም ላይ 5 ውሾች አሉ። እነዚህ 5 ውሾች አሁን ያልናቸው አዎ እነሆ መድኃኒት እየቀመሙ አይጥ እየገነዙ ለሰው የሚሰጡ ይልቁንም ደግሞ በዝሙት ጾር የወደቁ ይልቁንም ደግሞ ሰዎችን በማስገደል የሚርቁ ይልቁንም ደግሞ ጣዖት ሁልጊዜ ጣዖት አምላኪዎች የመጨረሻው ሐሰተኞች በሐሰት የሚኖሩ በሐሰት የሚወርቁ እነዚህን ይላል ባለራእዩ። ይቀጥላል ባለራእዩ 5ቱ አክላባት የሚባሉት ግን እነዚህ ናቸው። ዛሬም በማህበረሰቡ ደረጃም በሃይማኖት ደረጃም አሉ እነዚህ። ምክንያቱም እንደው እንደ ሃይማኖት ስንወስደው መድኃኒት የማያስደርግ መድኃኒት የሚያደርግ ማን ነው? እኔ እንዲህ አደርጋለሁ እኔ እንዲህ አደርጋለሁ የማይደለም። አዎ ብዙ አለ። አንዳንዱ የጁ ቆዳ ተሸክሞ ይዞራል። አንዳንዱ ደግሞ ያው እጽዋትን ሰብስቦ ይዞ ያ አይደለም። አሁን ትልቁ ችግር ግን በወንድሙ ላይ በእህቱ ላይ በህዝቡ ላይ የሚያደርገው በሽታ ሰራይ ማለት ያ ለራሱ መጠበቂያ ለራሱ ምን ካለው ከተሰጠው ይችላል። ግን ሰውን ለመግደልና ሰውን ለማሳደድ ሰውን ለማሳበድ የሚያደርግ ማለት ነው። አንዱ ይሄ ነው። ሁለተኛው ሴሰኛ ማለት ሰው አሁን ለራሱ በተለያየ መልኩ ያደርጋል፣ ግን የሰዎችን ሕይወት የሚበክል አሁን ሕፃናትን የሚደፍር እና እናቶችን የሚያሳዝን ባለትዳሮችን የሚያሳዝን ይሄ ማለት ነው። ገዳዮች ማለት ገዳይ አስገዳይ። ይሄ በማንኛውም ደረጃ ላይ አዎ በስክሪፕቶም ቢገድል፣ በስልጣኑም ቢገድል፣ በሀብቱም ቢገድል፣ ቢያስገድል፣ በመሳሪያም ቢገድል ግድያ ያው መግደል ነው። ይሄ ማለት ጣዖት ማምለክ ጣዖት ብሩን ሊሆን ይችላል፣ መልኩን ሊሆን ይችላል፣ ሀብቱን ሊሆን ይችላል፣ ስልጣኑን ሊሆን ይችላል፣ እንደገና ደንጋይ ሊሆን ይችላል፣ ዘንዶ ሊሆን ይችላል፣ አውሬ ሊሆን ይችላል፣ ሊያመልክ ይችላል። አምልኮት ደግሞ አምልኮት ነው እና ይሄ በዚህ ውስጥ ያለፉ ሰዎች የእግዚአብሔር መንግስት አያገኙ። ሌላው ሐሰት ነው፣ ውሸት። ሰው ሐሰት እየበዛ ሲሄድ እውነት ይመስላል እና በክርስቶስ ላይ ያለፈ የውሸት ጋጋታ ምንም እንዳላመጣ መጨረሻው ብትንትኑ እንደወጣ ከሐሰት መራቅ ያስፈልጋል ማለት ነው። ባለ ራእዩ ከ16 ጀምሮ ደግሞ ይቀጥላል። ሰላም እግዚአብሔር ከሁላችን ጋር ይሆን።